በምድር ያሳለፈኝ መርቶ በሰማያት ላይ ከፍ ከፍ ክብሩን በምድር ይነገራል። ዘመን የሚዋጃል ምስጋና አብሶም አለኔ የድንግል ማርያም ልጅ አብሶም አለኔ። በመጀመሪያ ወንድማችን ደምረው እንኳን ወደ ጌታ ቤተክርስቲያን በሰላም መጣህ እና ምንድነው ልላችሁ የፈለኩት አዳራሾቹን ከብት እናረባበታለን። ሻል ሻል ያሉ ከብቶች ከበፊቶቹ ማለት ነው። ብዙ ኦርቶዶክሲያን በትናንትናው ድርጊት እንደተናደዳችሁ እያየን ነው። ምክንያቱም ይሄ ሰውዬ ተከልክሎ እንዴት ወጥቶ ሄዶ ቤተክርስቲያን ይመርቃል ትክክል አይደለም ስትሉ ነበር። ነገር ግን ጥፋቱ የሱ አይደለም። ወንዶስ ገዳ ከጣለበት በኋላ ነው። ከዚህ በኋላ ይህ ግለሰብ የቀረው የመመኑን ደም መጠጣት ብቻ ነው። እዛ ደረጃ የደረሰ ጊዜ ግን ዳጉነ ሳውረስ የማንቀበለው መሆኑንና እንዲወገዝልን አመስግኑ አመስግኑ አመስግኑ። የሚጠብቀን አይተኛ ማንቀላፋ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የኒቆሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምንስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ኦርቶዶክሳውያን ዛሬ ታላቅ የምስራች ይዤ መጥቻለሁ። የመጀመሪያው ዛሬ በመድኃኔ ዓለም ቀን አገልጋይ ደምረው ከጨለማ ወጥቶ ወደ ብርሃን ወደ ታላቋ ወደ ቀደምት ወደ ነቹ ወደ ተዋህዶ ቅድስት ቤተክርስቲያን ተመልሷል፣ ተቀላቅሏል። ሌላኛው ደግሞ ታላቅ የምስራች ዮኒ ሰማዕቷ በሚባል የምናቀው ምርጥ የተዋህዶ ወጣት በአንድ አመት ውስጥ ሶሻል ሚዲያን በመጠቀም ብቻ የበርተውን መድኃኔ ዓለም ቤተክርስቲያን አጠናቆ ሰርቶ አስረክቧል፣ አስመርቋል። በእውነት ይህ ወንድማችን እጅግ የሚደነቅ ወንድም ነው። እውነት እላችኋለሁ እጅግ የተደሰኩበት ነገር ቢኖር በዚህ ልጅ በዚህ ወጣት ስራ ነው። በእውነት ይህንን ማሳያችሁ ይሆናል። ሌላኛው መረጃችን ብፁዕ አቡነ ገብርኤል የቅዱስ ሲኖዶስን እግድ በመጣስ በአምቦ ከተማ ተገኝተው የተለያዩ አብያተ ቤተክርስቲያናትን እንዳስመረቁና ካህናትንም እንደሾሙ ዲያቆናትንም እንደሾሙ የወጣ መረጃ አለ። በዚህ ጉዳይ ላይ አብረን ሰፋ አድርገን የምናየው ነው ወደ መጨረሻ ላይ። ሁላችሁም ግን ቅድሚያ መጀመሪያ ይህን ቪዲዮ ጉልበት ስጡት፣ ላይክ አድርጉት። ቅድሚያ ወደ አደረኩት ቪዲዮ ወስዳችኋለሁ፣ ተከታተሉኝ። ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን።
ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋሕዶ አማኝ ናት። አባቴም እንደዚሁ። እናቴ ለኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይኸው ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ እውነተኛው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ኅብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከኛ ጋር ይሆናል። ተባረኩልኝ። እንግዲህ ይህ የምታዩት ወንድም ፓስተር አገልጋይ ደምረው ይባላል ማለት ነው። በአዳማ ከተማ ላይ በፓስተርነት ሲያገለግል የነበረ ወጣት ነው። ዛሬ ግን እውነት የሆነው ኢየሱስ ክርስቶስ ተገልጦለት ወደ ትክክለኛ ወደ ሆነችው ወደ ጌታ ቤተክርስቲያን ከጨለማ ወደ ብርሃን መጥቷል። እንኳን ደስ አላችሁ ኦርቶዶክሳውያን። በአንድ ነፍስ መመለስ በመላእክት ዘንድ ታላቅ ደስታ ይሆናል ብሎ መጽሐፍ ቅዱስ ይነግረናልና እንኳን ደስ አላችሁ። መጀመሪያውን እንደዚህ እንዳሳየን ደግሞ ወንድማችንን ፍጻሜውን ያሳምርለት። እንኳን ደህና መጣህ እያላችሁ ሁላችሁም ኮመንት ላይ ግለጹለት የራሳችሁን ሐሳብ። በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ስለ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ሰላም ለእናንተ ይሁን የተወደዳችሁ ቤተሰቦቼ፣ በያላችሁበት ሰላም ክርስቶስ ይብዛላችሁ። አገልጋይ ደምረው ወንድማችን ላይ የወጣበትን መግለጫ ከሰማው ሰነባበትኩኝ። እስኪ የሆነ ነገር እላለሁ ዛሬ ነገ እያልኩኝ እስኪ ዛሬ ላይ ደርሷል። ዛሬ አንድ ነገር ልበላችሁ። አገልጋይ ደምረው ከእንቅልፍ የሚነቃበት ሰዓት እንደደረሰ አውቆ የወጣ ሰው ነው። ሮሜ ምዕራፍ 13 ቁጥር 11 ላይ ከእንቅልፍ የምትነቁበት ሰዓት እንደደረሰ አሁን እወቁ፣ ካመናችሁበት ጊዜ ይልቅ ነው የሚለው ቅዱስ። ካመንበት ጊዜ ይልቅ ይላል ቅዱስ ጳውሎስ። ካመንበት ጊዜ ይልቅ ማመን ብቻውን እንደማያድን ማመን ብቻ የሚለውን የሚያፈርስ ቃል ነው የቅዱስ ጳውሎስ ቃል። ካመንበት ጊዜ ራሱን ጨምሮ ነው። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርባለች ይላል። ስለዚህ አገልጋይ ደምረው አመንኩ ዳንኩ ካለበት ጊዜ ይልቅ መዳኑ ወደ እርሱ እንደደረሰ አውቆ መዳን በትክክል የት እንደሚገኝ ኦርቶዶክስ ተዋሕዶ ጋር እንደሆነ አውቆ ሀብተ ወልድና ስመ ክርስትና ወዳገኘበት ወደ ቀደመ እምነቱ ወደ ተዋሕዶ ተመልሶ መንገድ ላይ ነው ያለው። ይሄ መግለጫ ጉዞውን አያደናቅፈውም። የሐሰት ክስ ነው የከሰሳችሁት። ደምረው ይሰራ የነበረው ሚዲያ ላይ ሁላችን እንደምናውቀው ኦርቶዶክስ ላይ የሚናገራቸው ኦርቶዶክስ ላይ የሚከፍታቸው የሚፈጥራቸው ጥያቄዎች እንጂ ሌላ ምንም የበደለው የለም። ያንንም በፍቅር መልሰን ለጥያቄዎቹ መልስ ስንሰጥ ሰንብተናል። የእግዚአብሔር ጊዜ ደርሶ ወደ ቅዱሳኑ ህብረት ደምረው ተጨምሯል። እዚህ ቀደም የፕሮቴስታንት ካውንስል መግለጫ አወጥተውበት ነበር በአገልጋይ ደምረው ላይ። ነገር ግን ወንድማችን አገልጋይ ደምረው እውነት ተገልጦለት እግዚአብሔር ረድቶት ዛሬ በመድኃኔዓለም ቀን አባቱን መድኃኔዓለም ኢየሱስ ክርስቶስን ሊያገለግለው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቅሏል። ኑ በብርሃኑ ተመላለሱ እህት ወንድሞቼ። ይህ የኦርቶዶክሳውያን ወንድሞቻችሁ ጥሪ ነው። እውነተኛውን መንገድ ጌታ ኢየሱስ ክርስቶስ ይግለጥላችሁ ማለት እወዳለሁ። ሁላችሁም እንኳን ደስ አላችሁ ማለት እፈልጋለሁ። See
ለመድን በሶሻል ሚዲያ በኩል ተጠቅሞ ምዕመናንን ቀስቅሶ ልመና መቼም ከባድ ነው። ሰው መለመን እሳት ነው፣ የሰው ፊት እሳት ነው። በዚህ ዘመን የሚያመሰግን ይልቅ የሚረግም መልካም እና በጎ ነገር ከሚናገር ይልቅ የሚሳደብ የሚበዛበት ዘመን ነው። ከባድ ነው። ይህን ሁሉ ቻሌንጅ፣ ይህን ሁሉ አውረድ ተግዳሮቱን ሁሉ ችለው ታግሰው ቅድም እንዳሉት አስተዳዳሪው ምንም ሳይፈሩ ሳይሰቀቁ ታግሰው እዚህ ደረጃ ላይ እንዲደርሱ ስላደረጉ እድሜ ከጤና ጋር ይስጥልን። አመስግናቸው ሁሉ በሶሻል ሚዲያ ያሉት በውጭ ሀገር ያሉት ልጆቻችን ክርስቲያኖች ሁሉ ይህም ቤተክርስቲያን ለመስራት ከገንዘባችሁ በሀሳባችሁ ለተራዱት ሁሉ እግዚአብሔር አምላክ እድሜ ይስጣቸው፣ ጸጋውን ያድልልን፣ እግዚአብሔር ይጠብቅልን። በእውነት ወንድማችን ዮኒ ሰማዕቷን የምታውቁት ኦርቶዶክሳውያን ሁላችሁም ይህን ወጣት ልታመሰግኑልኝ ዘንድ እጠይቃቸዋለሁኝ። እግዚአብሔር ይመስገን፣ እዚህ ያደረሰው እግዚአብሔር ይመስገን። በእውነት ይህ ወንድማችን ታግሏል። ይህችን ቤተክርስቲያን ለማሰራት ብዙ ለፍቷል፣ ደክሟል። ግን እግዚአብሔር ያለው ነው የሚሆነውና ይህ ወንድማችን ብርታቱን ጥንካሬውን ሁሉ ሰጥቶት ፍጻሜውን እዚህ አድርሶ አሳይቶናል። እንደዚህ አይነት ስራ የምንሰራበት የዚህ ወንድማችን በረከት ይደርብን። ቃላት የለኝም። ሁላችሁ ወደ ኮሜንት ላይ የገባችሁ ግለጹለት ስሜታችሁን። ይህንን ወጣት አለማድነቅ እጅግ በጣም ንፉግነት ነው። የሶሻል ሚዲያ ተጠቃሚ ምን ያህል ነው ተጽዕኖ ካላችሁ ዮናታንን መመልከት በቂ ነው። ከዓመት በፊት አንድ ሐሳብን ያስባል፣ ለአካባቢው ቤተክርስቲያንን ማሰራት። ነገር ግን እጁ ላይ ያለ ገንዘብ የለም። ህዝቡን ተማምኖ በዚሁ በቲክቶክ እባካችሁ እዚህ ቦታ ላይ አንድ ቤተክርስቲያን አለ እናሰራ ንግግሩ ነበር። ምክንያቱም ዳሰስ ያለችው ቤተክርስቲያኗ ጎጆዋ ደከም ብሏልና እሱም ማደስ ማቅናት ነበረበት። እሱም ዓመት ባልሞላ ጊዜ ውስጥ ሙሉ ቤተክርስቲያን ብቻውን አሰርቶ ዛሬና ነገ ሚያዝያ 26ና 27 የበርታ መድኃኔዓለምን እያስመረቀ ይገኛል። እናንተ ባጠገቤ ሆናችሁ የረዳችሁኝ ሁሉ ያገዛችሁኝም ሁሉ በድካሜ ስር አይዞ በርታ ያላችሁኝ ሁሉ እባካችሁ ደስ ብሎኛልና ነው ምርቃቱን ተካፈሉልኝ እያለ ይገኛል። ዮኒ የሰማዕቷ በመባልም በቲክቶክ ስሙ ይታወቃል። ሁሌም በርታ መድኃኔዓለም ከአፉ አይጠፋም። ብቻውን ዓመት ባልሞላ ጊዜ ሁሉንም ነገር ጥንቅቅ አድርጎ አንድ ሰው ይሰራዋል ተብሎ የማይታሰበውን ቤተክርስቲያን ራሱ አሳንጾ ራሱ አሰርቶ ራሱ እዚህም እዛም ለምኖ ወገኔ ሆይ የምታቁኝ ማስቸግራችሁ ያለ ህንጻ ቤተክርስቲያኑን አሰርቶ ጨርሷል። ምርቃቱን ደግሞ ብቻዬን አይደለሁም የሰራሁት እናንተን ያሰራችሁኝ እናንተን ብርታት ሆናችሁኝና ኑ አብረን መድኃኔዓለምን እናመስግን፣ በርታ መድኃኔዓለም እንሰባሰብ እያለ ይገኛል። ዮኒ የሰማዕቷ እንኳን ደስ ያለ፣ ከጎኑ የነበራችሁት ሁሉ እንኳን ደስ ያላችሁ። ፈጣሪ ክብሩን ይውሰድ። እናንተም ሄዳችሁ ይህንን ፕሮግራም ተከታተሉለት። ሚያዝያ 26ና 27 ማለትም ዛሬና ነገ በበርታ መድኃኔዓለም አሰልጠኛ ጀርባ ወርቁ ሰፈር በሚባለው በባጃጅ ሄድ ብላችሁ መሳተፍ ትችላላችሁ። ይህ የሚኖር ህይወት ነው። ሰላም። ብዙ ኦርቶዶክሲያን በትናንትናው ድርጊት እንደተናደዳችሁ እያየን ነው። ምክንያቱም ይህ ሰውዬ ተከልክሎ እንዴት ወጥቶ ሄዶ ቤተክርስቲያን ይመርቃል? ትክክል አይደለም ስትሉ ነበር። ነገር ግን ጥፋቱ የሱ አይደለም። ጥፋቱ ይህንን ሰው የሾሙ አካላት ናቸው ትልቁን ጥፋት ያጠፉት። ለዛ ነው ያኔ በሃይማኖት እንጂ በኮታ አይሾምም ብለን ስንቃወም እናንተ ማን ሆናችሁ ነው አባቶች ናቸው የሚያውቁት እየተባለን የቲክታክ ሲኖዶስ እየተባለን ስንተች ነበር፣ እኔም ሆንኩ ወንድሞቼ። ነገር ግን ጉዳቱን አያችሁ አይደል? ያኔም ቢባሉ ኖሮ ዛሬ ላይ እንደዚህ አይነት ነገሮች ባልተፈጠሩ ነበር። አንደኛ ይህን ሰውዬ ድንግል ማርያም ያለን ቤዛ አትባልም ብሎ የኦርቶዶክስ አስተምሮ ያልሆነ ነገር ሲናገር ማገድና ማውገዝ ሲገባ ነገር ግን እሹሩሩ አሉት። ከዛ በኋላ ቤቱ ውስጥ ይቀመጣሉ፣ ተንከባከቡት። ይህ ሰውዬ ደግሞ ልባቸውን ስለሚያውቀው ምንም እንደማያመጡም ስለሚያውቅ ሄዶ ይህን ነገር አረገ። ነገ ከነገ ወዲያ እመኑኝ እሱ ላይ የሚተላለፍ አንዳችም ውሳኔ አይኖርም። እንደውም ይንከባከቡታል። ያኔ ደግሞ መታችሁ አንዳንድ ኦርቶዶክሳውያን የዋ የሆናችሁ አይ ክርስቶስ እኮ ፍቅር ነው፣ ስለዚህ ቤተክርስቲያን ፍቅር ነው የምታሳየው ትላላችሁ። ይህ ሰውዬ ደግሞ ድጋሚ ደግሞ ሲያጠፋ ደግሞ ወጣችሁ ታለቅሳላችሁ። እኔ የገረመኝ የዚህ ሰውዬ ብቻ አይደለም፣ በዙሪያው ያሉ ካህናን ያሉ ዲያቆናን ያሉ ከድንግል ማርያም በላይ ብሔራቸው የቀደመባቸው ከእምነታቸው በላይ ብሔራቸው ቀድሞባቸው ድንግል ማርያምን ቤዛ አትባልም ያለን ሰው ኖ ልትመጣ አይገባም እኛን አትወክልም ማለት ሲገባቸው እነሱ ግን ከብሔር ጋር አገናኝተው ብሔርን እንደዚህ ብላችሁ ብሔርን አሳንሳችሁ ብለው ሌላ ታሪክ ውስጥ ገቡ። ጭራሽ ይህን ሰው ያጠፋ ሰው በክብር ተቀበሉት ማለት ነው። እነዚህ ሰዎች ክህነት አላቸው ተብሎ
እንዴት ሊከበሩ ይችላሉ? ለኔ ላከብራቸው አልችልም። ምክንያቱም እምነቱን የማያስከብር ዲያቆንም ሆነ ካህን ለምን ጳጳስ አይሆንም? አልቀበለው። እምነቱን ሲያከብር ነው እኔ ላከብረው የምችለው። ስለዚህ ኦርቶዶክሳውያን አሁንም ቢሆን ሁሌ እንደምለው መፍትሄ ከቤተ ክህነቱ አጠብቁ። ምንም የተሻለ ነገር ምን ሰማው ነገር የለም። ይሄንን ስላችሁ እነሱ ናቁ ጣሉ እያልኩ አይደለም። ነገር ግን ማወቅ የሚገባችሁ መፍትሄ የሚገኘው አንድም ከእግዚአብሔር አንድም ደግሞ እኛ ህብረት ስናደርግ ነው። ከዛ ውጪ ግን ቤተክርስቲያን ለሆነ አካል ሰጣችሁ ተስፋ አታደርጉ። አሁንም ሲኖዶስን ተስፋ እያረጋችሁ አሁንም ደግሞ ቤተ ክህነት ያሉ ሰዎች እነዚህ ሰዎች ላይ እርምጃ ይወስዳሉ ብላችሁ ተስፋ የምታደርጉ ሰዎች ካላችሁ ተሸውዳችኋል። ምክንያቱም ነገ ከነገ ወዲያ ላይ መግለጫዎችን ትሰማላችሁ። በይቅርታ አልፈናል ብለው ይህንን ሰውዬ ሲመልሱት ያኔ ደግሞ ድጋሜ ደግሞ አይ ቤተክርስቲያን አቃፊ ነች ብላችሁ ትቀበላላችሁ። ይሄ ሰውዬ ደግሞ ድጋሜ ሲያጠፋ ደግሞ ታለቅሳላችሁ። ስለዚህ ህይወታችሁ በዚህ መልኩ አይቀጥል። እንደነዚህ አይነት ሰዎችን እግዚአብሔር ነቅሎ የሚያወጣበት ጊዜ ሩቅ አይደለም፣ ቅርብ ነው። ይህ በምስሉ ላይ የምትመለከቱት ግለሰብ አሁንም ቢሆን አላረፈም። በትናንትናው ዕለት በወለጋ ከተማ 61 ዲያቆናትና 10 ቄሶችን ክህነት ሰጥቷል። አሁንም ይህን ነገር እያደረገ ያለው ቅዱስ ሲኖዶስ እገዳ ከጣለበት በኋላ ነው። ከዚህ በኋላ ይህ ግለሰብ የቀረው የምዕመኑን ደም መጠጣት ብቻ ነው። እዛ ደረጃ የደረሰ ጊዜ ግን እንደ አቡነ ሳዊሮስ የማንቀበለው መሆኑንና እንዲወገዝልንና ከቅዱስ ቤተክርስቲያናችን ተነቅሎ እንዲወጣልን እንፈልጋለን። ይህ ግለሰብ በዚሁ ከቀጠለ የማንወጣው ችግር ውስጥ እንደምንገባ አትጠራጠሩ። ummanni Itoophiyaan biyya keessas biyya alaas warri jirtan marti gammachuu keenya irratti akka hirmaattan isiniin jenna. Akka nuyi gammada galatoomaa guddaa galatoomaa waaqayyo እውነት እንደ እግዚአብሔር መልካም ፈቃድ ብፁዕ ክቡር አባታችን አቡነ ገብርኤል የቅዱስ ሲኖዶስ አባልና የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ሞት ደመቅ ባለ ሁኔታ ካህናት፣ ዲያቆናት፣ ዘማሪያን፣ ሰባኪያነ ወንጌል በሙሉ ወጥተው በአጀብ ተቀብሏቸው ለቡራኬ አሁን ወደ ካቴድራሉ እያን ስለሆነ በከተማም በገጠርም በየገዳማቱ በየአድባራቱ በአገር ውስጥም በውጭም ያላችሁ ሕዝበ ክርስቲያን እንኳን ለዚህ ቀን አደረሰን አደረሳችሁ። እንኳን ደስ ያለን ደስ አላችሁ። እግዚአብሔር ይመስገን። በገጌሰን በገገመደን አመንቶተ ክርስቲያን ኦርቶዶክስ ተዋሂዶ ብየ አላፍ ብየ ኬሳት ያርገምተን ሁንደ ኬሰኒፍ አረ ጉያ አራት በተስካኒ ፈይሳ አዱኛ ፋሪሲ መዳን ያለሚ አምቦ የሮ እቲ ኤቢፈሙቲ ኤቢፈሞ አባ ኬኛ አቡነ ገብርኤሊፍ አንገፈ ጳጳሲ ብያ ለለበሻዋ ልጣቲፍ ስመናን ሆአ መጋላ አምቦ ኬሰት ታስፈሜ ፊጅራ በገገመደን በገጌሰን ስኒን ጀና ኤቢፈሞ አባን ኬኛ ከጃለኑ ጎታ ወንጌላ ከንታን ወንጌላ ተጃጅሉ ከንቤከመን as lugdutti ebbo ummanni kristiyaanaa simannaa isaaniif taasisaa jira. Abbootiin luboonni daaqonoonni ummanni kristiyaanaa beektonni mana kristiyaanaa simannaa taasifaniifitu jiru. Deemsa keenya gara Paarisii madaaniyaalamitti taasisaa jirra. Eebbifamoo abbaan keenyas ummata isaanii jaallatu kana birgidduutti argamuudhaan miilaan deemsa taasisaatii jiru. Baga geessan baga gammadan. Barsiisaa wangeelaa akkam jirtu baga gammadan guyyaa nadhaa kuni guyyaa amboo akka aduutti itti iftu guyyaa seexanni itti wareere guyyaa ummanni kiristaanaatti gammadan waanta ta'eef sababni isaas manni kiristaanaa Paarisii Dabra Mankiraat guyyaa har'aa kana eebbifamoo abbaa keenya Abuna Gabriel Phaaphaasii kutaa lallaba keenyaa fi miseensa qondaala Sinodoosiitiin ni eebbifama. Gammachuuchi gammachuu hunda caalaa hamboo biyya hambaa lafaa biyya kiristaanota ciccimoo biyya gootaa waan taateef waaqayyoon akkasumatti baga nu gammachiisee baga qaqqabdan isin. Ameen ameen abbaa keenya itti aanaa bulchaa biyya lallaba shawaa lixaa fi barreessaa olaanoo kan ta'an መላከ ሕይወት ቄሲስ ደረጀ ባዬ ኢሳን ገለቴፈና እናመሰግናቸዋለን። ቢፈሙ አባ ኬኛ ኤቢ ኢሳኒ ሁንዱመ ኬኛ ወጅኒን ሃቶ Rumne ragara
gara mana kiristaanaatti dhiyaanneetti jirra gara gibbiitti moraatti ol seenaa jirra taskaanni kun bifa ho'ateetiin guyyaa irraa ni eebbifama baga gammaddan baga geessan isiniin jenna አመስግኑ 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 የሚጠብቀን አይተኛም አያንቀላፋም። መምህር ተስፋዬ ዛሬ እንግዲህ በመምህር ግርማ እንግዲህ ጉባኤ ላይ ማለት ነው የመሰከረው ምስክርነት ሳይ እጅግ በጣም ነው የገረመኝ። ጉባኤውንም ስገኝ እኔ የመጀመሪያ ጊዜ ነው ማለት ነው ሞቼ ነበረ ብሎ ምስክርነትን የሰጠበት እግዚአብሔር የማያንቀላፋው የሚጠብቀው ቅዱስ ሚካኤል እንግዲህ እንደታደገው አይተናል ተመልክተናል ማለት ነው። በእውነት እላችኋለሁኝ አብዛኛው ሰው ተይዟል። ሄዳችሁ ጉባኤውን ብታዩ ማለት ነው እየተፈጸመ ያለው እየሆነ ያለው ነገር ሰው ወጣቱ በምን አይነት እስራት ውስጥ እንዳለ ትረዳላችሁ፣ ይገባችኋል። እኔም ጉባኤውን የመጀመሪያ ጊዜ ነው ሲሄድ ማለት ነው በእውኑ እኔ ሰይጣን የለብኝም በማለት አይዳንም እንድታውቁትና እንድትረዱት የምፈልገው ነገር ማለት ነው። እስቲ እውነታውን እንመልከት። ከፈንቀን ማጣታችን ከቤተ ክርስቲያናችን ውስጥ እየተካሄደ ያለውን ነገር እንመልከት። በቤተሰቦቻችን ዙሪያ እየሆነ ያለው ነገር እንመልከት። በራሳችንስ ሕይወት እየሆነ ያለውን እየተተገበረ ያለውን ጥፋት እንመልከት። በውዳሴ ከንቱ፣ በኃጢአት፣ በበደል፣ በዝሙት፣ በግብረ አውናን፣ በሴሰኝነት፣ በዝሙት በተለያዩ ነገሮች ወድቀን የምንገኘው ማለት ነው። ታዲያ ይህንን ነገር እየሰራን ሰይጣን የለብኝም ማለት እንችላለን? ለማንኛውም እግዚአብሔር መምህር ወንድማችን መምህር ተስፋዬን እንግዲህ የረዳ ሁላችንም ይርዳን። ቅዱስ ሚካኤል አይለን። ሁላችንም የጻድቁ አባታችን አቡነ ሀብተ ማርያም በረከታቸው ቃል ኪዳናቸው